እንዴት ናቸው? ደህና ናቸው ወይ? የሆነ ጥያቄ መጣልኝና የሆነ እህት ምን አለች? ብዙዎች ናቸው፣ አንድና ሁለት አይደለም። እንግዲህ ለአንዱ ብመልስ ለሁሉም መልስ ይሆናል ብዬ ነው። ምክንያቱም ምንድን ነው ያለች? ራቁትሽን አሳይኝ፣ አንቺ ተናግረሻል፣ ቤተሰብን ታሰድባላችሁ፣ አገርን ታሰድባላችሁ ብለሻልና እኛ አሁን ልንመለስ እያል የምንወደው ቤተሰብን ልናስቀይም አንፈልግም። ስለዚህ ብዙ ጓደኛሞች ነን። ያው እንግዲህ እንደለመደው ራቁትሽን ውጪ ብሎኛል የኔ ጓደኛ። የምወደው ፍቃሬ ምን ላድርግ? ካልወጣሽልኝ እንግዲህ አትወጂኝም፣ ውሸት ነው እያለኝ፣ እኔ ደግሞ በጣም ነው የምወደው። ምን ማድረግ ይሻለኛል? ምንድን ነው የምትመክሪኝ አለችኝ ማለት ነው። እና እኔ የምመክርሽ ደግሞ ራቁትሽን አትታይ ነው የምልሽ። ክብርሽን ጠብቂ። ከፈለገ ይተውሽ። ለባም ጨዋ ከሆነ እንዲያውም ያከብርሻል። እንዴ ራቁትነት ምንድን ነው የሚታይ ወገኖቼ? ልጅ እኮ በራቁት ሲወለድ ወዲያውኑ የሚደረግ ተደራርጎ እኮ በጨርቅ ነው የሚጠቀለል። እንዴ ራቁት ሰው ወጥቶ ምንድን ነው የሚያምር? አያምርም እኮ ሰው በራቁቱን ወጥቶ ወንድም ይሁን ሴት ምንም የሚያምር ነገር የለም፣ አያምርም። እንደዚህ ነው በቃ። እግዚአብሔር እኮ አዳም ራቁቱን አይቶ ነው እኮ የሸፈነው። ባይሆን እንደዚሁ ተወው ነበር የሚያምር ከሆነ። እንስሳም ራሱ እኮ ፀጉር አለው መሸፈኛው፣ ሰውነቱን የሚሸፍንበት እግዚአብሔር እንዳስቀመጠው እንስሳ የራሱ ፀጉር አለው። ስለዚህ እኛ የሚያምርብን ደግሞ ቆንጆ ልብስ ለብሰን ጽድት ብለን ከኛ ጋር የሚሄድ ዝም ብሎ የተበጣጠሰ አሁን የመጣ ተልታላ ተተልትሎ ምንም ስሙ የማይታወቅ እንደሱ ሳይሆን ቆንጆ ልብስ ለብሰሽ ስትታይ ለዓይንም ለቤተሰብም ለሱም ራሱ ለባም ከሆነ ይሄ ነው ደስ የሚያሰኝ። ለባም ቢሆን ቆንጆ ልብስ ልበሽልኝ፣ እንደዚህ ይሄ ነው የምወደውና እኔ ልግዛልሽ፣ ነይ አብረን እንሄድና ምረጪ፣ ይሄን ነው የምወድ ወይ ራሱ በራሱ ምርጫ እሱ የሚወደው ማለት ነው ልበሺ ቢል ነው እንጂ የልብስ ምርጫ ቢጠይቅሽ ነው እንጂ የራቁትነት ምርጫ የሆነ ነገር አስቦብሽ ነው። ራቁትሽን አሳይብሻለሁ ይሄን ክፈይ ልልሽ ፈልጎ ነው እንጂ በምንም ተአምር ራቁትነት ላይ ክብር የለም። እህቴ እምቢ፣ ሁላችሁም እምቢ በሉ። እሱ እኮ ራቁትነትሽ አዋርዶሽ ሌላ ሚስት ሊያገባ ነው። አንቺስ እምቢ ካልሽ ግን እሱ ቢሄድ ሌላ ይመጣል። ለጊዜው ነው የምትጨነቂ። ፍቅር ማለት እንግዲህ ከሁሉ ሰውነት ጋር የተያያዘ ነው። ለሱ ለመለየት ያሱ የተቀመጠበት ቦታ ወጥቶ ሌላን ለመተካት በጣም ጊዜ ይፈጃል። ይፍጅብሽ፣ ያሰቃይሽ፣ ግድ የለሽም። የነገ ክብርሽን እይ። በቃ የነገ ክብርሽን ደግሞ ምንም የሚጠቅምሽ አይደለም። ራቁትሽን ውጪ የሚል ወንድ አይጠቅምሽም። ነበር አይጠቅምም፣ በፍጹም አይጠቅምም። አትውጪ፣ አትውጡ፣ እምቢ በሉ፣ ጥርግ ይበሉ። ጥርግ ይበሉ ከፈለጉ። በቃ ራቁትነት የሚያስከብር ነገር የለም። ራቁትነት እኮ የሚከበር ሰው ሁሉ እኮ ራቁቱን ይሄድ ነበረ። ኖ እግዚአብሔር እንደዚህ ስለማያምር አዳምን አለበሰው እቃኑን እንዳይታይ። ስለዚህ እህቴዋ በምንም ተአምር እሺ እንዳትይ፣ እምቢ በይ። ይቅርታ ደግሞ አታብዙ። አንድ የሆነ ነገር አይቼ እኔ እንደሱ ነኝ፣ በጣም ይቅርታ አበዛለሁ። ይቅርታ ማብዛት ራሱ ንቀት ነው። አንዴ በቃ የእግዚአብሔር ቃል ምን ይላል? የበደለውን ሂድና ይቅር በል። የበደለውን እኮ ራሱ በድለውን ሂደን ደግሞ ይቅር እንላለን። እንደዚህ አይነት አንዴ ነው በቃ ይቅር እንላለን፣ እኛም እርፍ እንላለን፣ ሰላማችን ይጠበቃል። ግን በየጊዜው እየደጋገሙ እየበደሉን ይቅርታ እየጠየቅ ይሄ ራሱ ራስን ያልቃል። ሰው ራሱን ነው የሚያከብር።
ማንም አያከብርሽም፣ ማንም። አዎ ስለዚህ ይቅርታ ማብዛቱ ራሱ በጣም 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 ውርደት ነው። ድርብ አድርጎ ነው የሚመጣልሽ ስድቡን ተሸክሞ። ያው ይቅርታ ትለኛለች። እኔም ተምሬበታለሁ እንደዚህ። እኔም ሁሌ ይቅርታ ጠይቃለሁ። እኔ የይቅርታ መንፈስ አለኝ። በቃ የመታረቅ መንፈስ አለኝ። ቶሎ ብዬ ከአንድ ሰው ጋር ተጣልቼ ቶሎ ለመታረቅ ምክንያቱ ያ እንትኑ ፒኑ የጎዱኝ ሰዎች ጋራ እያሰብኩ ከምሰቃይ ቶሎ ታርቄ ልገላገል በሚል ተበድዬ ያለው በቃ እሺ ይቅርታ እንታረቅ ብዬ እታረቃለሁ። ብዙ ጊዜ እንደሱ አድርጌያለሁ። አሁን ግን ተማርኩበት። መቼም ህይወት ያስተምራል አይደለ? በብዙ መበደል፣ በብዙ መጎዳት ብዙ ትማራለህ። ብዙ ተምሬያለሁ ወገኖቼ። ስለዚህ አንዴ ይቅርታ ጠይቁ፣ ደግሞ አትበድሉ። ከበደላችሁ መጥፎ ነው፣ ዋጋ ነው የሚያስከፍል። አትክፉ። አንድ ሰው አንድ ሴት ወንድን ለማፍቀር ወይ ወንዱ ደግሞ ሴትን ለማፍቀር ፍቅር በምርጫ አይደለም። በምርጫ በፍጹም አይደለም። በምርጫ የሚሆንማ ሰው መርጦ ቁመቱ ይሄ፣ ርዝመቱ ይሄ፣ መልኩ ይሄ፣ ያለው ቆሳቁሱ ይሄ ብሎ ነው መርጦ የሚያፈቅር አይደለም። ፍቅር ማንም ላይ ነው ሂዶ የሚጥልህ። እንዲያውም ምን ይባላል? ፍቅር እውር ነው የሚባለው። አዎ የትም ቦታ ነው የሚጥልህ። ይሄ አጋጣሚ ድንገት ነው ሰው ፍቅር የሚያዝ። ክፉ ላይም ትጣላለህ፣ ጥሩ ላይም ትጣላለህ። የእድል ጉዳይ ነው፣ ግን ዋጋ ያስከፍላል ደግሞ እሱ በጣም። ይሄ እግዚአብሔር ያላሰበ ፍቅር በቃ የሆነ ደግሞ እንድትቀጣ ስል እግዚአብሔር እንደዚህ አይነት ይጥልና የማያከብረን ሰው እናገኛለን። ስለዚህ ሁል ጊዜ እንደዚህ አይነት ላይ ስትወድቁ አንድ ቀን እሱም ይክደኛል፣ አንድ ቀን ይሄን ያደርገኛል፣ አንድ ቀን ይተወኛል ብላችሁ ማሰብ አለባችሁ። አዎ ምክንያቱም በእንደዚህ አይነት ፍቅር የተያዘ ቀጣይ የለውም። ምክንያቱም እሱ በጣም ትዕቢተኛ ነው የሚሆነው። እንደዚህ አይነት ፍቅር ማለት በጣም ስለምትወደኝ ጥላኝ አትሄድም ይላል። እንደገና ደግሞ ብልጠቱ ብልጠት አይደለም፣ ያለሽውን በሙሉ ሙልጭ አድርጎ ይወስዳል። ይጠይቅሻል። ስለምትወጁ ደግሞ እንኳን ኑሮሽ ከሌለሽን ፈልገሽ ነው የምታመጭለት፣ መልካም ነው የምታደርግለት። ግን መልሶ መልካም አይደለም፣ መልካም አይደለም እንደዚህ አይነት ፍቅር። ምናልባት ታያይቶ ይሆንልኛል ብለሽ ወንድም ይሆንልኛል ለወደፊቱም ባል ይሆንልኛል ብለሽ አስበሽ ካደረግሽው እግዚአብሔርም ጣልቃ ገብቶ መልካም ነገር ያደርጋል። ይሄ የድንገት ፍቅር ግን እንጃ 110 ምናልባት ከሆነ ከተሳካ ነው። አለበዛ ይሄው ተጫውቶ ያቃላ። እሱ በደንብ ነው የሚያውቅ ደግሞ በቃ ትወደኛለች፣ ሞትልኛለች፣ በቃ የትም አትሄድም ብሎ እንደፈለገ ነው እንደ ኳስ የሚጫወትብሽ። እግዚአብሔር ቁርጥ ካረገልሽ ግን ከሄጅ አትመለሽም። አዎ ስለዚህ በዚህ መጠንቀቅ አለባቸው እህቶቼ። በትንሽ ነው የምትታለሉነቱ፣ እንዳትታለሉ። አትመኑ። እድላችሁ አንዴ ከተበላሸ ተበላሸ፣ በቃ ተበላሸ። ጨዋ ከሆንሽ ግን ማንም ሰው ነው የሚፈልግሽ። ማንም ሰው አዎ ይወዱሻል። ለጓደኝነት፣ እህትነት፣ ሚስትነት ሁሉም በቃ ይመኙሻል። ጨዋ ስትሆኚ፣ ጨዋ ሁኚ። አዎ ፍቅር ስለያዘሽ ብቻ አትጃጃሪ። ኖ ጥንቅቅ በይ። ነገ ጠዋት ምን እንደሚመጣ ማሰብ አለብሽ። አዎ ማሰብ አለብሽ እህቴ። ተጠንቀቂ። ምንም ብታምኚው መጨረሻው ውርደት ነው የሚሆነው። ውርደት ያን ውርደት ደግሞ መመለስ አትችይም። ስለዚህ ይሄን ነው መናገር የመጣው ዛሬ። እምቢ በሉ። ራቁትነት ነውር ነው። በጣም መጠንቀቅ አለባቸው። እግዚአብሔር ደግሞ ይጠብቃቸው። እግዚአብሔር ይጠብቃቸው። ጸልዩ።
ወደ እግዚአብሔር ቅረቡ። ይሄ ሱስ ነገር ራቁ። ምንም አይጠቅማቸውም። መጨረሻው ውርደት ነው የሚሆን። ውርደት ያን ውርደት ደግሞ መመለስ አትችይም። ስለዚህ ይሄን ነው መናገር የመጣው ዛሬ። እምቢ 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 በሉ። በጣም መጠንቀቅ አለባቸው። እግዚአብሔር ደግሞ ይጠብቃቸው። እግዚአብሔር ይጠብቃቸው። ጸልዩ፣ ወደ እግዚአብሔር ቅረቡ። ይሄ ሱስ ነገር ራቁ። ምንም አይጠቅማቸውም። ሴት ጨዋ ስትሆን ነው የምትከበር። የትም ዓለም ፈረንጆቹም ቢሆኑ ምንም ጨዋ ሴት ነው ወንድም ይወድ ጨዋ ሴት። በእውነቴን ነኝ። የትም የሰለጠነ አገር ቢሆን በቃ ወንዶች ካራክተራቸው ፈረንጅ ይሁን ማንም አፍሪካ፣ ሀበሻ አንድ አይነት ነው። ጨዋ ሚስት ነው፣ ጨዋ ሴት ነው የሚወድ። ስለዚህ አንቺን ተጫውቶ ይጥልሻል፣ እንደ መስኬት አጥፍ ይልሻል። ሌላ ጨዋ ደግሞ ሄዶ ይፈልጋል። እህቴ እሱ ምን አገባው? ያንቺ እድል ነው የተበላሸ። ሞራልሽ ይሰበራል፣ ልብሽ ይሰበራል። ያ የምትወጂው የምታምኚው ሲክድሽ ሞራልሽ ነው የሚሰበር። ትንሽ ሌላ ደግሞ መጨመር የፈለግኩ ምንድን ነው፣ እዚህ ላይ የሴቶችም ስህተት አለ። አንዳንድ ጊዜ ወንድም አለ ሴትም አሉና ምናልባት አንድ ወንድ አጭር ሆኖ እንግዲህ እግዚአብሔር ነው የተፈጥሮ ነገር ነው። አጭር፣ መላጣ፣ ቀይ፣ ጥቁር ይሄ እግዚአብሔር የፈጠረው ነው። በእግዚአብሔር የፈጠረው ላይ ደግሞ መሳደብ ክልክል ነው። እግዚአብሔርም አይወድም። ለምሳሌ አጭሩ አንተ ጎዶሎ፣ አንተ አጭር፣ አንተ እንደዚህ ነህ፣ ለእኔ አትገባኝም አይባልም። አትሳደቢ። አጭር ነህ ብለህ በአጭርነት ደግሞ አትሳደብ። ይሄም ጥሩ አይደለም። ሌላ ደግሞ አንድ ነገር አለ ደግሞ ምንድን ነው እሱ? በጥንቁልና ምሬጌታ የሚባል አለ። አሁን እኮ በአደባባይ ነው የሚጠነቁል። እሷን በሆነ ነገር አስይዞ ከሱ እንዳትለይ። ሴትም አለች እንደሱ የምታደርግ ለባሏ ለቦይፍሬንዷ የምታደርግ ሴትም አለች። ይሄ በጣም 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 እግዚአብሔር በጣም ይፈርድባቸዋል። እንደዚህ አይነት አታድርጉ። በጥሩ ጠባያችሁ፣ በጥሩ ካራክተራችሁ፣ በጥሩ ነገር ማርኩት ወንዱን እንጂ በጥንቁልና ይዛችሁ መጨረሻ እኮ በቃ ይጥላቸዋል። እሱም ራሱ እንደ ቆሻሻ ነው የሚያያቸው። አዎ መድኃኒት አድርጋችሁ ሲያፈቅራችሁ ነገ ጠዋት ደግሞ አቤት እንዴት በመድኃኒት የሚፈቀር በጣም በጣም ነው የሚጥልሽ በጣም። ስለዚህ ይህንንም አታድርጉ፣ አትሞክሩ። ምክንያቱም ሬጌታ የሚባል በየቴሌግራሙ በየፌስቡኩ ለቀዋል። በቃ እኔ እንደዚህ ያደርጋለሁ፣ አስተፋቅራለሁ፣ ውጭ ልካቸውን ይሄን ስለሚያደርግ በዚህ እንዳትጠቀሙ። እናንተ ወጣቶች ናችሁ፣ ጀንተሎች ናችሁ፣ ምሁሮች ናችሁ። በቃ በእውቀታችሁ በተፈጥሮ ፍቅር ተጠቀሙ። በጥንቁልና ምንም አይጠቅምም። አዎ ሌላ ደግሞ ምንድነው እድሜ ድሮ እድሜ የምትደብቅ ሴት ነበረች እና አሁን ደግሞ ወንዱ እንደዚህ አይነት ያላችሁ ደግሞ ሴት ላይም ሆነ ወንድ ላይ እድሜ በቃ ምንድነው እድሜ? እግዚአብሔር የሰጠ እድሜ ነው እኮ። እግዚአብሔር በዛ ቀን ተወለድ ብሎ ተወልደዋል ወይ ተወልደሻል። ከዛ በኋላ ለእድሜ ላይ ደግሞ እንደዚህ አይነት መሸወድም ራሱ ጥሩ አይደለም። በቃ የታወቀ ነው እኮ የታወቀ ነው። ስለዚህ ምንም ማለት አይደለም። አንቺ አሮጊት እኔ አንቺን አግብቼሽ፣ አንተ ሽማግሌ እኔ አንተን አግበ፣ ይሄ አይባልም። ነውር ነው። አክብረሽ ያዥው። መላጣም ቢሆን አጭርም ቢሆን እግዚአብሔር ሰጥቶሻል። ባል አድርገሽ ደግሞ ሰው ፊት አግብተሽ ደግሞ አንቺ አብረሽ ነው ያለው። አገባችሁ አላገባችሁ መቼም አብራችሁ ነው ያላችሁ። ስለዚህ አክብሪው እንጂ በቃ አንተ አጭር ነህ ድሮም እንደዚህ አንተ ሽማግሌ ነው አይባልም። ነው እሱን ስታከብሪ እሱም ያከብርሻል። እሱን ስትወጂ እሱም ይወድሻል። አንዳንድ ጊዜ ብዙ ጊዜ አብሮ ይውሉ ያድሩና ይሰለቻቹና ይሰዳደባሉ። አይደለም። እሱ ነው ባልሽ፣ እሱ ነው የሚወድሽ፣ እሱ ነው የሚያከብርሽ። የልጆች አባትሽ እሱ ነው። አክብሪ በቃ። ቤትሽን በራስሽ አታፍርሽ። ጥበበኛ ሁኚ፣ በጣም ጥበበኛ ሁኚ። ባልኳ ተናዶ ቢመጣ አንቺ አልቀስቅሽም። አንዳንድ ጊዜ ወንዶች
በጣም በጭቅጭቅ የበዛ ቤት ውስጥ መቶ በራፍ ላይ ይጨንቋል ለመግባት። ጨለማ ነው የሚሆንበት፣ ጨለማ። ምክንያቱ ጭቅጭቅ ነው ቤት ውስጥ የሚጠብቀው። ስለዚህ እንደሱ አይሆን፣ ቤታቸው የሰላም ቤት ይሁን በቃ እንጂ መጨቃጨቅ ምንም እድሜ ነው የሚያሳጥር። ልጆችም አይወዱም፣ መልካም ልጆችም በቃ አይወጡም በእነዚህ ላይ። እነሱም ሲሳደቡ ሲደባደቡ በቃ ህይወታችሁ ከቤት የጀመረ እስከ ደጅ የሚሄድ በህይወት የልጆች ህይወትም የህብረተሰብ ህይወትም ሁሉም እንደዚሁ በቃ ዝርቅርቅ ያለ ነው የሚሆነው ቤት ውስጥ ጭቅጭቅ ካለ። ስለዚህ ይሄን እንዲሆን ጠይቃቸዋለሁ። እግዚአብሔር ደግሞ ያግዛል። ይሄ ነው ያለኝ ዛሬ። የመጨረሻው ምንድን ነው? እምቢ በይ ነው። እምቢ፣ ራቁቴን አልወጣም። እምቢ። እኔ የተከበርኩ ነኝ፣ እኔ ጨዋ ነኝ፣ በቃ እኔ ኢትዮጵያዊት ነኝ፣ ኩሩ ነኝ በይ። ደስ ብለሽ እምቢ በይ። እምቢ። እኔ ወጥቼልሻለሁ ራቁትስ አንቺም ለምን አትወጭልኝ የሚባል ቋንቋም አለ። አንተ ከፈለክ ውጣ በይው፣ እንደፈለክ ሁን። እኔ ነው አላደርግም። እንደሱ ብለሽ በዚህ ጨርሽ ውድ እህቴ። እግዚአብሔር ካንቺ ጋር ይሁን፣ ከሁላችሁም ጋር ይሁን። ሌሎችም ያው ተመሳሳይ ነው ጥያቄው። እንግዲህ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይረዳቸዋል ወጣቶቻችን። እኔ በጣም ነው የምወዳቸው። በርቱልን። እግዚአብሔር ከእናንተ ይሁን። ሼር አድርጉ፣ ሰብስክራይብ አድርጉ። በቃ ከጎኔ ሆኖ አግዙኝ። እሺ አግዙኝ። ለእናንተ በቀላል ነው። እቺ ጣት ነው የምትጠቀሙ። አያችሁ፣ ለእኔ በጣም ከባድ ነው። ብዙ ስራ ነው የምሰራ። እናንተ ደግሞ እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ አግዙኝ። ሼርና ሰብስክራይብ ላይክ አድርጉልን። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ስህተት ካለ ደግሞ ኮመንት ላይ ጻፉ፣ አርሙኝ፣ ምከሩኝ። በቃ ይሄን እፈልጋለሁ። ሰላም ነው።